ጀሞ ራሽፎርድን እንግዲህ ባርሳዎች ከርብተውልናል። የገንዘብ ራሽፎርድ ይናሰብ ምን እናርገሽ? እኔ ቢሸጥ እኔ ይሸጥ ባይ ነኝ። አይ ነው ራሽፎርድ ቤታችን ላይ ያደገው እጃችን ላይ የፈነዳ ልጅ ነው ምናምን he was our golden boy ምናምን። ግን እኔ አሁን አንድ ያለንን ኳሊቲ የመልበሻ ቤታችንን ሰላም ይበጠብጣል ብዬ የምፈራው ሰው ነው። አንድ እንዳይበጠብጥ የምፈራው ያ ሳንቾ ነበር። እሱን አስማት መሽገር ብሎታል፣ ከላያችን ላይ ተነስቷል። ስለዚህ እኔ ራሽፎርድን ብንሸጠው ባይ ነኝ። ራሽፎርድን ሸጠን ሌላ አሪፍ ቤንች ባርሴሎና ምን ነው አፈላ ደሃነህ አሳዝነኸኝ እኔ በ30 ምናምን ብለህ ታፈላለህ እንዴ? እንደኔ አትሌቲኮ ማድሪድ 150 ልበል እንዴ? አንተ በጣም አፈላህ፣ በጣም አፈላህ። እና ቀጣይ ስትመጣ 100 ሚሊዮን ነው የምለው። በቃ እንደውም አንተ በጣም አፍልተሃል። በቃ አልተመቸኝም። በቃ 100 ሚሊዮን ካለመጣ ራሽፎርድ የለም፣ ጨርሻለሁ። ስለ ሳንቾና ስለ ራሽፎርድ አዳዲስ ዜናዎች አሉ። እሷን ጠቅ አደርግላችኋለሁ። እናንተ ደግሞ ፎሎ ምልክቷን ጠቅ እያደረጋችሁ ማለት ነው። ጀደን ሳንቾ የማንቸስተር ዩናይትድ የረጅም ጊዜ ንብረት ከመሆን በኋላ ማንቸስተር ዩናይትድን በይፋ ለቋል፣ ወይም ደግሞ ከማንቸስተር ዩናይትድ ንብረትነት ተለያይቷል ማለት ነው። ጀደን ሳንቾ ያን ያክል ጥሩ ጊዜ ነበረው ለማለት ይከብዳል። ምናልባት እንደ ጥሩ ጊዜ ካነሳ ነው እናነሳው የምንችለው ሲዝን 2022-23 ማንቸስተር ዩናይትድ ጥሩ የሚባል ደረጃ ይዞ ነው ያጠናቀቀው። ከዛ ውጭ እሱም በግሉ በጣም ደስ የሚሉ ሞመንቶች ነበሩት። እንዲህ ጨዋታ ካነሳ ሊቨርፑልን ሸንሽኖ ምናምን ያገባበት የማይረሳ እንዲሁም ጥሩ የሚባል ግን ከወጣንበት ወጪ አንጻር ምንም ከወጣንበትም ወጪ አንጻር ሳይሆን እንዲሁም ምንም የተጠቀምንበት አይነት ሰው አይደለም። ከዛ ይልቅ እንደውም በውሰት እየለቀቀ ማንቸስተር ዩናይትድ ለነ ዶርትመንድ ቻምፒዮንስ ሊግ ፋይናል እስኪደርሱ ድረስ የሚገርም ጊዜ ያሳልፋል ከኛ ይልቅ ማለት ነው። ባካደረግን ለዶርትመንድ ጥሩ የሚባል ግልጋሎት የሰጠ በጣም ጸዴ ተጫዋቻቸው፣ በገንዘብም ጥሩ ያተረፉበት ምርጡ ተጫዋቻቸው ነው። ለኛ ግን በውሰት ሲንከራተት ነው የቆየው። አሁን ደግሞ ቼልሲ፣ ቪላ ምናምን ይገኛል ማለት ነው። ጀደን ሳንቾ ከማንቸስተር ዩናይትድ ጋር ራሽፎርድ እና ባርሴሎና ካልበለጥን ካልተበላለጥን ካልተንበላጠጥን እያሉ ነው ማለት ነው። ጎርደንን አስፈርመናል። ስለዚህ አሁን ለማርከስ ራሽፎርድ ወደ 30 እናወጣበት ምንም አይነት ምክንያት የለንም ብለዋል ማለት ነው። ድጋሚ በውሰት የምትሰጡን ከሆነ ምናልባት ዞር ብለን ልናይላችሁ እንችላለን። ከዛ ውጭ ግን ውሰዱት አይነት ነገር ነው። ማንቸስተር ዩናይትድ ሌላ ሌፍት ዊንግ ያው እየፈለገ እንዳለ ታውቃላችሁ። ለቤንችም ለምናምን ያስፈልገዋል። ቢመልሰው ማርከስ ራሽፎርድን ይሻላል ወይስ ደግሞ መልሶ ለባርሴሎና በውሰት ቢሰጠውና ባርሳ ደሞዙን እየከፈለ ቢቀጥል ይሻላል? የትኛው ላይ እናንተ ተስማማላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ደቅ እያደረጋችሁ ፎሎ ማድረግ ደግሞ ጭራሽ ሆኖ እንዳይረሳ ይመቻችሁ። ብሬኪንግ ኒውስ ማርከስ ራሽፎርድ ወደ ዩናይትድ ተመለሰ። አራንገዘውም 30 ያራንገዘውም ከፈለጋችሁ አውሱኑና እንደባለፈው እንደ አንድ አመት ምናምን ተጠቅመን መልሷለን እንጂ አንፈልግም ራሽፎርድን ብለዋል ባርሳዎች። እንግዲህ ብሎ ፋብሪዚዮ ሮማኖ ዘግቧልና ማለት ነው። በቃ ምንም ማድረግ አይቻልም። እኔ ስለ ራሽፎርድን እግዚአብሔርን ከማንም በላይ ነበር የምወደው። መጥፎ ነገር ስለ ራሽፎርድ ሳወራ ምናምን ብዙ ሰው እንደ ሌጀንድም የሚቆጥረውም ሰው አለና በጣም ነው የምወደው። ግን አሁን ባርሳዎች ያን ያክል ሞኝ ይመስላችኋል? በ30 ሚሊዮን ማርከስ ራሽፎርድን እምቢ ብለው በ70 ጎርደንን ሲያስፈርሙ የሆነ ልክ ያልሆነ ነገር ስላለ ነው። ልጁ የመጨረሻ ሰነፍ ነው። ልጁ እኮ እኔ ማርያምን ከኪሊያን ምባፔ የሚተናነስ ፖቴንሻል የለውም ብዬ ስንት እኮ ተከራክሬለታለሁ፣ ስንት ቦታ ተሟግቼለታለሁ። ናቹራሊ አንድ ተጫዋች ይሄውላ ተሰጦ ሊኖረው አይችልም፣ ግን ስንፍና በደሙ ነው። ልጁ ቢግ ጌም ፕሌየር ነው። እነ ፔዤ ላይ ታስታውሳላችሁ ምን አይነት ፕሬሸር ሃንድል አድርጎ ፔናልቲ ሲመታ ፍሪ ኪክ ማስቆጠር ይችላል፣ ስሩ ቦል መስጠት ይችላል፣ ረጃጅም ኳሶችን ክሮሶቹን ታስታውሳላችሁ። ሹቶቹ በጣም ስትሮንግ ናቸው። ልጁ በጣም ፈጣን ነው፣ ስትሬንግዝ አለው። በቃ ቢግ ጌም ፕሌየር ነው። ትንሽ ፊኒሺንግ ላይ ቢያስተካክል የሚገርም ልጅ ነው። ግን ስንፍና በደሙ ነው። ስንፍና ደም ውስጥ ነው ያለው። ያለ ኳስ ያለው እንዝላልነት፣ አዲስ ነገር ለመማር ያለው ፍላጎት ምናምን ዜሮ ነው። በቃ ዜሮ ነው እና የማንቸስተር ልጅም ስለሆነ ነው በቃ የነ ዋይኒ ሩኒን ሪከርድ የሚሰብር ልጅ ምናምን ብለን ብዙዎቻችን ጠብቀን ነበር። ግን ዲሳፖይንት አድርጎናል። ገብቷል። አሁን እስቲ ኩኛን ባየህበት አይና ራሽፎርድ አሁን ዩናይትድ ቤት ያደገ ሰው ነው። ጋርናቾ አሁን ዩናይትድ ቤት ያደገ ሰው ነው። እነ ኩኛና እነ ብራያን ምቡሞ እነ ካዝሜሮን ለክለባቸው ያላቸውን ፓሽን ስታዩት ይሄ ልጅ ደመ ቀዝቃዛ ነው። ስንፍና ከደሙ ነውና ከዚህ በኋላ ብዙ ድር ያለው አይመስለኝም። እነ ባየር ሙኒክ ምናምን ይባላል። ዩናይትድ ቤት በፍጹም ድጋሚ ማየት አልፈልግም። የተፋውን መልስ አትልስም። አይሆንም፣ በፍጹም አይሆንም። ዩናይትድ ቤት አብሶ ኮንፈርት ዞኑ ነው። ጓደኞቹ ማንቸስተር ናቸው ምናምን በቃ እንደ በኩር ልጅ ነው ራሱ የሚያየውና
ከዛ ኮንፈርት ዞን ወጥቶ ባርሳ ቤት ሞክሮም አልተሻሻለ። ከዚህ በኋላ ብዙ ተስፋ ያለው ተጫዋች አለ አይመስለኝም። እንደምንም ግን በ20 ሚሊዮን እንኳን ብንሸጠው ደስተኛ ነኝ። ኮፒ ሊንክ ሪፖርት ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ይሜ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል ማለት ነው። ባርሳ አይከፍልም። እኔ በጣም ደስ ብሎኛል። ካሪክ አሳምኖት በማንቸስተር ዩናይትድ ቤት ቆይቶ ቢሳካለት ደስ የሚላችሁ እንደኔ ማለት ነው ኮሜንት ላይ ሀሳባችሁን ግለጹልኝ ማለት ነው። ምን እንደተሰማችሁ እኔ ደስ ብሎኛል። ወደ ማንቸስተር ዩናይትድ ይመለሳል። ይሄው ባርሴሎና 30 ሚሊዮኑን ኦፕሽን ትሪገር አላረግም ብሏል። ባርሴሎና ደንቆሮ መሰላችሁ እንዴ? ወደ ዩናይትድ ይመለሳል ተብሏል። ያው ለአዲስ ድርድር ዝግጁ ናቸው። ስማ ዋቲ የሆነ ሰው ነው ያውቃለሁ፣ ብዙ ሰው እንደሚወደው ግን እኔ እግዚአብሔር የሆነ መላ ይፍጠርልን እንጂ እኛ ስኳድ ከቀጠለ እናቴን የሆነ እድገታችንን ፓራቦላ ነው የሚያደርገው። ባርሴሎና ኮሚክ ሆነብን። ባርሴሎና ቀለደብን። አይ ጊዜ ደጉ 13 ሚሊዮን ፓውንድ እንጂ 26 ሚሊዮን ፓውንዱን ለማርከስ ራሽፎርድ አልከፍልም፣ ከፈለጋችሁ በውሰት ለ1 ዓመት ስጡን፣ ካልሆነ ውሰዱት በማለት መልስ ሰጥቶናል። ከማርከስ ራሽፎርድ ዝውውር ክለባችን 26 ሚሊዮን ፓውንድ ነበረ ከባርሴሎና የሚጠብቀው። ባርሴሎና 26ቱን አልከፍልም 13ቱን ነው የምከፍለው። ብራዘር 13ቱን ማለት ነው፣ ምሳ ትበላበታለህ። ለማንኛውም ለነ ጎርደን ማለት ነው 70 ሚሊዮን ፓውንድ የሚያወጣ ክለብ ለማርከስ ራሽፎርድ 13 ሚሊዮን ፓውንድ ማለት ንቀት ነው። ስለዚህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ማንቸስተር ዩናይትድ ለሌላ ክለብ በውሰት መስጠት አይፈልግም። ስለዚህ 26 ሚሊዮን ፓውንዱን የሚከፍል ክለብ እስኪመጣ ድረስ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ባርሴሎና አላገጠብን። ሌላኛው ጀደን ሳንቾን አባረኗል። አራተኛው ውዱ የማንቸስተር ዩናይትድ ፈራሚ ጀደን ሳንቾ እጅግ ትልቅ ኪሳራ አድርሶብን ከክለባችን መውጣት ችሏል። ትልቅ ሰክሰስ ነው። ትልቅ ደሞዝም እየተከፈለው ስለነበረ የእሱንና የካዝሚሮን ደሞዝ ማቃለል መቻል ትልቅ ሰክሰስ ነው። ለማንኛውም ባርሴሎና ቀልዷል። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ጀደን ሳንቾ ከካዝሚሮና ማላሻ በመቀጠል ክለቡን ኮንትራቱ በመጨረሱ ለቆ እንደሚወጣ ዛሬ ይፋ ሆኗል። ኮፕሊንግ ሼር ፖስት አድርጉ። ስለ ማንቸስተር ዩናይትድ በየቀኑ ዜና መስማት የምትፈልግ ከሆነ ብራዘር ይህን ቤት ፎሎ አድርግ። ራሽፎርድን በአርሰናል ማሊያ እንደማየት በጣም የሚያም ነገር የለም። የምትወዱትን ተጫዋች በአርሰናል ማሊያ በጣም ነው የሚከፋችሁና በጭራሽ ነው የማልፈልገው። ባርሴሎና እንደማያስፈርመው በዚህ ሰዓት ላይ ተረጋግጧል። ከፈላጊዎቹ መሃል አርሰናል አለበት። ራሺ የመምረጥ እድል ሊኖረው ይችላል። አርሰናል የተባለውን ገንዘብ ለማቅረብ ፍላጎት ሊኖረው ይችላል። ቶሳርድ ምናምን ይለቃሉ ምናምን የሚል ዜና ስላለ ማለት ነውና ለቪላ ሽጡት። ሮጀርስን ሊያጡ ስለሚችሉ ለቪላ ሽጡልን በእናታችሁ። አርሰናል ራሺ በጭራሽ ማየት ማልፈልገው ነገር ነው። ወይ ለቶተንሃም ምናምን ብቻ ለ18ቱም ሽጡ። ከአርሰናል ብቻ እንዳይቀላቀሉ አርሰናል። ጋይስ ሰበር ዜና አለ። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ጁን 15ን ሳይጠብቅ ማለት ነው። ባርሴሎናዎች 14 ጎል ያስቆጠረላቸውንና 14 ኳስ አመቻችቶ ያቀበለላቸውን ተጫዋች አፍንጫ ላስ ውጣልን ብሎ አባረውታል። ጎርደን ላይ ሙሉም ነጥለው ማለት ነው። ምክንያቱም የሱን ዲፌንሲቭ ወርክ ሬት እና የሱን ደግሞ ኦፍ ዘ ቦል ሙቭመንት ያው ሃንሲ ዲተር ፍሊክ በትልቁ ስለሚያደንቅ ማለት ነው። እኔ ገርሞኛል በጣም በትልቁ ባርሴሎና ዋጋ ትከፍላላችሁ ነው የምላችሁ። በጣም በትልቁ በጣም በቅርብ ጊዜ ዋጋ በትልቁ ደግሞ ትከፍላላችሁ ማለት ነው። ጊዜው አጭር ነው፣ የምትከፍሉት ዋጋ ደግሞ ትልቅ ነው። እኔ ግል ፐርሰናሊ አስተሳሰብ ነው። ማርከስ ራሽፎርድ ሌዚ ነው ከኳስ ውጪ። የሃንሲ ዲተር ፍሊክ ሲስተም ላይ በተቻለ መጠን ግን ፊት ለማድረግ ጥረት ሲያደርግ ቆይቷል። ደግሞ የሚገርመው ነገር ማለት ነው ፍራንኪ ዲዮንግ ለምሳሌ በአንጻራዊነት ስንመለከት ማለት ነው የእሱን ደሞዝ ኢቨን የበለጠ ነው የሚያገኘው በነገራችን ላይ ማለት ነው። ግን በዚህ ዓመት 9 ጨዋታዎችን እንኳን ተቀይሮ ነው የገባው ምናምን ነገርና መክፈል ያለባቸውና መክፈል የሌለባቸው እንኳን በቅጡ አያውቁትም። ሲቀጥል የማርከስ ራሽፎርድ ጉዳይ ኢቨን 40% ደሞዙን ለመቀነስ ዝግጁ ነበረ። በአመት እስከ 8 ሚሊዮን ዶላር ብቻ እንኳን ለማግኘት ዝግጁ ነበር። 40% ደሞዙን ቀንሶ እንኳን ባርሳ መቆየት ፈልጎ ነበር። ለምን? በቃ አዲስ ካሪየር ነው። በቃ በዚህ ክለብ ውስጥ የሆነ ነገር ማሳካት ይፈልጋል። ላሊጋ አሳክቷል። ሻምፒየንስ ሊግ ለማሳካት የቲሙ አንድ አካል እንደሆነ ስለሚያምን ማለት ነው። ያላመኑት ማን ናቸው? እነሱ ናቸው። ውጤቱን እናያለን ቀጣይ ዓመት። በነገራችን ላይ የአንድን ተጫዋች አቅም ጥሩ ጎኑን ብቻ መዛችሁ መውጣት የምትችሉ ከሆነ ራሱ የአሰልጣኝ እንዴት ነው ትልቅነት ማሳያ አንዱ ጉዳይ ይመስለኛል። ደካማ ጎንና ጠንካራ ጎን የትኛውም ተጫዋች አለው። ጥሩ ጎኑን ተጠቅማችሁ እናንተ ከሱ መጣችሁ ምዝዝ አድርጋችሁ ጥሩ ጎኑን ሜዳ ላይ ብቻ እንዲጠቀም ማድረግ የሚችሉበት አጋጣሚ መፈጠር ይቻላል። አይ ቲንክ የአትሌቲኮ ማድሪድ ጌም ይመስለኛል ሻምፒየንስ ሊግ ላይ ተቀይሮ ገብቶ ምን ነገር አልፈየድም በሚል ቆምጭሮበታል አላሉም? መረጃዎች የሚጠቁሙት ያን ነው። ኤኒዌይስ ማይክል ካሪክ
ከ2016 ከ2018 ጫማ እስኪሰቅል ድረስ ከራሽፈርድ ጋር አብሮ ሰርቷል፣ አብሮ ተጫውቷል እንጂ ተጫውቷል። ከዛ በኋላ ነው ደግሞ አብሮ የሰራው ገብቷቸዋል። 2018 ላይ ጫማ ከሰቀለ በኋላ እንዲሁም የመጨረሻው የካሪክ ጨዋታ አስታውሳለሁኝ። በጣም ረጅም ኳስ ነበር ይጣለት ለራሽፈርድ። ራሽፈርድ አሲስት አድርጎ ማነው አንቶኒ ማርሻል ጎል ያስቆጠረበት አጋጣሚ አስታውሳለሁኝ። ከዛ በኋላ ነው ማይክል ካሪክ ፌርዌል ተሰጣት ምናምን ነገር ኦልድ ትራፎርድ ላይ ጫማን የሰቀለው ማለት ነውና ከ2018 እስከ 2021 ምክትል አሰልጣኝ ሆኖ በጆዜ ስርም በኦሌ ጉናር ሶልሼር ስርም ኦሌ ጉናር ሶልሼርም ሲሰናበት 2021 ህዳር ወር ላይ በኬርቴከርነት ቡድኑን ተረክቦ 4 ወር 5 ጨዋታ ማንቸስተር ዩናይትድን በጊዜያዊነት ሲረከብም አንድም ጨዋታ አልተሸነፈም ነበር። ራሽፈርድ ደግሞ ሁሉም ጨዋታዎች ላይ ተሰልፎ ተጫውቷልና ራሽፈርድና ካሪክ አንድ ላይ ሜዳ ላይ ደግሞ 18 ጊዜ ቋሚ ተሰላፊ ሆነው ገብተው የጀመሩበት አጋጣሚ እንዳለ ቁጥሮችም ያሳያሉ። ስለዚህ እኔ ፐርሰናሊ ለማንቸስተር ዩናይትድ ጥሩ ዜና ነው ብዬ ነው ማስበው። ምክንያቱም በዛ ቦታ ላይ ለራፋኤል ሊያውም ሆነ ራፋኤል ሊያውና ራሽፈርድ ምን ለያቸው? እንዲሁም ራሽፈርድ ሞር ኢፌክቲቭ ነው ዲስ ሲዝን ካየ ነው። ኢቭን ዲስ ሲዝን ባይሆን እንኳን ኢን ተርምስ ኦፍ ጎል ኤንድ አሲስት ችግር የለበትም እኮ። አሞሪም ጊዜ ላይ የነበረውን ነገር አስታውሳችሁ ከሆነ አሞሪም ችግር የነበረው አሞሪም ጋር ነው እንጂ ተጫዋቾቹ ጋር እንዳልሆነ መሰናበቱ የሚናገረው ብዙ ነው። ስለዚህ በሱ ጊዜ ጥሩ ፐርፎርም አላደረገም። ኤሪክ ተነ ጊዜ ምን እንዳደረገ የምታውቁት ጉዳይ ነው። አሁን ባለው ወቅት ሁኔታ ማይክል ካሪክም ልጁን ይፈልገዋል። ትልቁ ጥያቄ ከላይ ያሉት ቦርድ አመራሮችና እንዲሁም ደግሞ ቴክኒካል ዳይሬክተር ይህን ነገር ይፈቅድለታል ወይ የሚለው ጉዳይ ነው። እስቲ እናንተ ምን ትላላችሁ? እኔ ለዩናይትድ በጣም ጥሩ ጠቀሜታ ኩኛ ፐርፌክት ቤንች መሆን የሚችል አስፈላጊ ከሆነ ደግሞ ኩኛን ረፍት መስጠትም የሚችል ቋሚ ሆኖ መሰለፍ የሚችል በሮቴሽን ማለት ነው። እንደዛ አይነት አቅም ያለው ተጫዋች ነው ብዬ ነው ማስበው እና ባርሳ ዋጋ ትከፍላላችሁ። ዩናይትድ ግን ልጁን ትቀበሉታላችሁ ወይስ ትሸጡታላችሁ? ትልቁ ጥያቄ ነው። ጁን 15 ሳይመጣ ባርሳ 26 ሚሊዮን ፓውንዱን ከፍዬ ተጫዋቹን አስፈርማለሁ የሚለውን ነገር አልቀበልም በሚል ተጫዋቹን ሸኝተውታል። ከዓለም ዋንጫ በኋላ ወደ ኦልድ ትራፎርድ ይመለሳል። አረ በስመ አብ! በስተመጨረሻ ማርከስ ራሽፎርድ እና ባርሴሎና ተለያይተዋል። ኩለርስ ባዩ ላይ ያስቀመጥኩላችሁን እስኪ ሊንክ ተጠቀሙና ገብታችሁ ቮት አድርጉ ጋይስ። ይኸውላችሁ በክሬቲቭ አዋርድ ታጭተናል። ሁለተኛው ፔጅ ላይ ስታገኙ ነው የምታገኙት የኔን ማለት ነው። ገና እቺ ድምጽ ናት የተመረጠችው። ያው ብዙም ፑሽ አላረኳችሁም እንድታደርጉ ቮት ምናምን፣ ግን ሞክሩ። አሁንም ባዮ ላይ ያለ ዝም ብላችሁ ቁጥሩን ከፍ አድርጉት። አናሸንፍም ግን ቁጥሩን ከፍ አድርጉት። እኔ ለእናንተ ነው ያለሁት እዚህ ጋር። ኤኒዌይስ ማርከስ ራሽፎርድ በስተመጨረሻም ያለው የውሰቱ አብቅቶ ከባርሴሎና ጋር ተለያይቷል። ባርሴሎናም በ30 ሚሊዮን ፓውንድ እንግዲህ ያለውን የመግዛት አማራጭ አይጠቀምበትም እስካሁን እንዳሉ መረጃዎች መሰረት ማለት ነው። በነገራችን ላይ ባሉት 5 ቀናቶች ውስጥ ባርሴሎና ሐሳቡን የሚቀይር ከሆነ የማርከስ ራሽፎርድ ዝውውር ላይ የመመለስ ሙሉ መብቱ የተጠበቀ ነው የሚሆነው። ነገር ግን አሁን ያሉት መረጃዎች ባርሴሎና በውሰቱ ካልሆነ በስተቀር ራሽፎርድን ዳግም በግዢ አማራጭ ወደ ባርሴሎና አቆይቶ ኮንትራት ሊሰጠው አይፈልግም የሚሉ በርከት ብለዋል። ስለዚህ እንግዲህ ማርከስ ራሽፎርድም ራሱ በሶሻል ሚዲያ አማራጮቹ ላይ ያለውን ይሄ ባዮ ላይ ያስቀመጠውን የባርሴሎና ተጫዋች መሆኑን የሚገልጸውን ስም አጥፍቶታል ጋይስ። እኔ በግሌ ይኸውላችሁ ፐርማነንትሊ 30 ሚሊዮን እየተጋነነ ነው ብዬ አላስብም። ምክንያቱም ለቤንች ተጫዋች በተለይ ደግሞ እንደ ራሽፎርድ አይነት ፕሮፋይል ላለው ተጫዋች ስሙ ብቻ የሚበቃቸው አንዳንድ ተጫዋቾች አሉ። 30 ሚሊዮን ለራሽፎርድ ቫሊድ ነው። ነገር ግን ይኸውላችሁ ከአንድ አንግል ደግሞ ስንመለከተው ባርሴሎና ገንዘብ ማባከን የፈለገ አይመስለኝም። ጎርደንን አምጥቷል። የአካዳሚ ተጫዋች በየአመቱ መውጣት ይችላል። የሃንስ ፊሊክን የጨዋታ እቅድ በስትክክል ተወጥቷል ብዬ አላስብም። ራሽፎርድ በተለይ ራፊኒያ በተጎዳበት ሰዓት ላይ እኔ በቃ የእሱ ማሳያ ጊዜ ነው መጠቀም አለበት ስል ነበር። አላደረገውም። እንደውም በጣም ለሻምፒየንስ ሊግ ኦልሞስት ቀጣይ ዞር የሚያሳልፉንን ብዙ ኳሶች ሲስት ነበረ። በዛም ጨዋታ ላይ ያው ማስተር የሆኑ ሞመንቶች ነው የሆነ አሪፍ ሞመንቶች ነበሩት። ነገር ግን አዛይንድ ሊጠቀምበት አልቻለም። ኤኒዌይስ ማርከስ ራሽፎርድ በሚያሳዝን መልኩ ከባርሳ ጋር የሚለያይበት ቻንስ ከፍተኛ ነው። ስቲል ግን ባርሴሎና ለውሰት ውል ዝግጁ ነው የሚሉ መረጃዎች በርካታ ናቸው። እስከ መጨረሻው ቀን እንጠብቅ። ሙሉ ለሙሉ ተለያይቷል ብዬ መደምደም ይከብደኛል። እኔ ራሽፎርድ ያለው ስታተስ ለአንድ ለቤንች ተጫዋች አሪፍ ነው ብዬ ነው ማስበው። እናንተስ እስኪ ኮሜንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ሰበር ዜና ማርከስ ራሽፎርድ ከባርሴሎና ወደ ማንቸስተር ዩናይትድ መመለሱ ተረጋግጧል። ባርሴሎና በዛሬው ዕለት እንግዲህ ወደ ማንቸስተር ዩናይትድ እንደመለሰው አረጋግጧል። ማርከስ ራሽፎርድም የባርሴሎና በፕሮፋይሉ ባዮ ላይ ያስቀመጠውን የባርሴሎናን የሚመለከቱ መልእክቶችን አስወግዷቸዋል። ባርሴሎና ማርከስ ራሽፎርድን በ13 ሚሊዮን ፓውንድ ነበር ማስፈረም የፈለገው። ውሉ ላይ ግን የሚለው 26 ሚሊዮን ፓውንድ ነበረ። ይህንን መጠቀም አልፈለገም። ባርሴሎና እንደ ምክንያት የተጠቀሱት ግን የተጫዋቹ ወርክ ሬትና የደሞዝ ችግር ናቸው ተብሏል። በቃ ይህን ተከትሎ ጎርደን ያስፈረሙት
ለዚህም እንደሆነ ተገልጿል። ማርከስ ራሽፎርድ እንግዲህ ወደ ማንቸስተር ዩናይትድ መመለስ ተከትሎ ማንቸስተር ዩናይትድ ለሌሎች ክለቦች ይህን ተጫዋች ለመሸጥ እንግዲህ በሩ ክፍት እንደሆነ ነው የተዘገበው። ብቻ እንግዲህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል። አሁን በቀጣይ የሚጠበቀው ከማንቸስተር ዩናይትድ ተጫዋቾች ጋር በዋናው ቡድን ጋር ልምድ ይሰራል ወይ እስከተሸጠ ድረስ የሚለው የሚጠበቅ ነው። ግን ወደ ማንቸስተር ዩናይትድ ተመልሷል። ባርሴሎና ከማርከስ ራሽፎርድ ዝውውር ሙሉ በሙሉ ራሱን አግልሏል። ማርከስ ራሽፎርድም ከኢንስታግራም ገጹ የባርሴሎናን ስም ሰርዟል። ይህንን መረጃ በዝርዝር እነግራችኋለሁ። እናንተ በደንብ ኮፒ ሊንክ እያደረጋችሁ ለሁሉም ለማንቸስተር ዩናይትድ ደጋፊዎች አድርሱ። ማርከስ ራሽፎርድ እንግዲህ በውሰት ውል ወደ ባርሴሎና እንዳቀናና በ26 ሚሊዮን ፓውንድ የመግዛት አማራጭ ባለው የውሰት ውል እንዳቀና የማይዘነጋ ነው። ባርሴሎናዎች ተጫዋቹን እንደማይፈልጉትና በማርከስ ራሽፎርድ ቦታ አንቶኒ ጎርደንን ከኒውካስትል እንዳስፈረሙ የተረጋገጠ ነገር እንደሆነ ሁላችሁም ታውቃላችሁ። እናም በአሁኑ ሰዓት በተሰማው መረጃ መሰረት ባርሴሎናዎች ከማርከስ ራሽፎርድ ፍላጎት ሙሉ ለሙሉ ራሳቸውን እንዳገለሉና እንደ ዩናይትድ ስታንድም ዘገባ ከሆነ ማንቸስተር ዩናይትድ ከየትኛውም ክለብ ማርከስ ራሽፎርድ ጥያቄ የሚቀርብለት ከሆነ የተጫዋቹን ዝውውር ለመመልከት ዝግጁ መሆኑ ተረጋግጧል። ባርሴሎናዎች ዋነኛ ከተጫዋቹ ጋር ስምምነት ላይ ያደረሱበት ምክንያት የተጫዋቹ ደሞዝ መሆኑም ተረጋግጧል። እንዲሁም ማርከስ ራሽፎርድም ከኢንስታግራም ገጹ የባርሴሎናን ስም መሰረዙም በአሁኑ ሰዓት ተረጋግጧል።